በአሜሪካ የፖለቲካ መድረክ ትልቅ ግምት የሚሰጠው የፍትህ ሚኒስቴር የኃላፊነት ቦታ አሁን ላይ እጅግ አነጋጋሪ በሆነ ሁኔታ ውስጥ ይገኛል። ፕሬዚዳንት ዶናልድ ትራምፕ ፓም ቦንዲን ለጠቅላይ አቃቤ ሕግነት መሾማቸውን ተከትሎ በዋሽንግተን ዲሲ የሚገኙ የሴናተሮችና የምክር ቤት አባላት የሰላ ትችትና ጥያቄዎችን መሰንዘር ጀምረዋል። የዚህ ሁሉ ውዝግብ ማዕከል ደግሞ በዓለም አቀፍ ደረጃ በሴሰኝነትና በህገወጥ የሰዎች ዝውውር ስሙ በክፋት እየተነሳ የሚገኘው የሟቹ ጄፍሪ ኤፕስታይን መዝገብ ነው። ፓም ቦንዲ ከዚህ ቀደም በፍሎሪዳ ግዛት ጠቅላይ አቃቤ ሕግ በነበሩበት ወቅትም ከኤፕስታይን ፋይሎችና ከቀረበበት ክስ ጋር በተያያዘ የነበራቸው ሚና አሁን ላይ በትልቁ መነጽር እየተፈተሸ ይገኛል። የዲሞክራቲክ ፓርቲ ሴናተሮች ቦንዲን ፊት ለፊት ሲጋፍጧቸው የሚያነሱት ዋነኛው ነጥብ በወቅቱ በፍሎሪዳ ግዛት ለኤፕስታይን የተሰጠው እጅግ ለስላሳና የፍቅር ስምምነት ተብሎ የሚጠራው የህግ ውሳኔ ላይ ቦንዲ የነበራቸው ዝምታ ወይም ተባባሪነት ላይ ነው። ምንም እንኳን ስምምነቱ ቦንዲ ወደ ስልጣን ከመምጣታቸው አስቀድሞ የተከናወነ ቢሆንም እርሳቸው በስልጣን ላይ በነበሩባቸው 8 ዓመታት ውስጥ ተጎጆች ፍትህ እንዲያገኙና ፋይሉ በድጋሚ እንዲመረመር ያደረጉት ጥረት አነስተኛ መሆኑ እንደ ትልቅ ድክመት ተቆጥሮባቸዋል። በሴኔቱ የፍትህ ኮሚቴ ውስጥ የሚገኙት ዲክ ደርቢንና ሼልደን ዋይት ሃውስን የመሰሉ ሴናተሮች ቦንዲን በጥያቄዎች ወጥረው ያዟቸው ሲሆን በተለይም ኤፕስታይን ከተያዘ በኋላ የቀረቡት የሚስጥር ፋይሎች ቦንዲ ከኤፕስታይን የቅርብ ሰዎች ጋር የነበራቸውን ግንኙነት ያሳያሉ የሚለው ወቀሳ ያቀረቡ ነው። ሴናተሮቹ ቦንዲ በፍሎሪዳ አቃቤ ሕግ በነበሩበት ወቅትም በህገወጥ የሰዎች ዝውውር ላይ ጠንካራ ነኝ ቢሉም እንደ ኤፕስታይን ያሉ ባለጸጋዎችና ባለስልጣናት በህግ ጥላ ስር እንዲወድቁ ከማድረግ ይልቅ ተቋማዊ ጥበቃ አድርገውላቸዋል የሚል ጥርጣሬ አላቸው። ይህ ጥርጣሬ ደግሞ ከፖለቲካ ድጋፍና ከገንዘብ ልገሳ ጋር ተያይዞ የሚነሳ ነው። በተለይም ከኤፕስታይን ጋር ንክኪ ያላቸው ባለሀብቶች ለቦንዲ የምርጫ ቅስቀሳ ያደረጉት የገንዘብ ድጋፍ የወደፊቱ የሀገሪቱ ከፍተኛ የህግ መኮንን ለገለልተኛ ፍትህ ሳይሆን ለጥቅም ተገዢ ሊሆኑ ይችላሉ የሚል ስጋትን ፈጥሯል። በምክር ቤቱ በኩል ደግሞ አክራሪ የዲሞክራት አባላት ቦንዲን የስርዓቱ ጠባቂ ማለት የሚፈርጇቸው ሲሆን በተለይም የኤፕስታይን ፋይሎች ሙሉ በሙሉ ለህዝብ ይፋ እንዲሆኑ ቦንዲ በስልጣን ላይ በነበሩበት ወቅት የወሰዱት ግልጽ ያለነው አቋም ዛሬ እንደ ተቃውሞ መሳሪያ እየቀረበባቸው ነው። ቦንዲ ለቀረበባቸው ወቀሳዎችና ለሴናተሮች ጥያቄዎች የሚሰጡት ምላሽም በመከላከያ ላይ ያተኮረ ነው። እርሳቸው እንደሚሉት የኤፕስታይን የ2008 ስምምነት የተከናወነው በፌዴራል ደረጃና እርሳቸው ወደ ግዛት አቃቤ ሕግነት ከመምጣታቸው በፊት በመሆኑ ተጠያቂ ሊሆኑ አይገባም የሚል ነው። ሆኖም ተቃዋሚዎቻቸው ይህንን ትንታኔ አይቀበሉትም። ይልቁንም ቦንዲ ወደ ስልጣን ከመጡ በኋላም ቢሆን በፍሎሪዳ ሕግ መሰረት ኤፕስታይንን በድጋሚ የመክሰስ ዕድል እያላቸው ሳይጠቀሙበት ቀርቷል የሚል ክርክር ያቀርባሉ። በቃለ መጠይቆችና በምክር ቤት ክርክሮች ወቅት የሚነሳው ሌላው ጥልቅ ነጥብም ቦንዲ ከትራምፕ ጋር ያላቸው የጠበቀ ወዳጅነት ነው። ሴናተሮች ቦንዲ የህግ ሚኒስቴሩን የትራምፕ የፖለቲካ ጠላቶች መበቀያና ወዳጆቻቸው የሚሸሸጉበት ዋሻ ሊያደርጉት ይችላሉ የሚል ከፍተኛ ስጋት አላቸው። የኤፕስታይን ፋይሎች ውስጥ ስማቸው የሚነሳ የአገሪቱ ታዋቂ ሰዎችና ፖለቲከኞች ጉዳይ ቦንዲ ጋር ሲደርስ ሊዳፈን ይችላል የሚለው የሴናተሮች ስጋትም በቦንዲ የሹመት ሂደት ላይ ትልቅ እንቅፋት ሆኗል። ክርክሩ ይበልጥ እየጠነከረ የመጣው ደግሞ የኤፕስታይን ተጎጂዎች ድምፅ በሴናተሮች አማካኝነት መሰማት ሲጀምር ነው። እኛን የናቀና ለወንጀለኛ ያደላ ስርዓት አካል የነበሩት ሰው እንዴት የአገሪቱን ፍትህ ይመራሉ የሚለው ጥያቄ የሞራል ክብደት እያዘ መጥቷል። ቦንዲ በበኩላቸው በሰው ልጆች ዝውውር ላይ የሰሩትን ስራ እንደ ስኬት በማቅረብ ራሳቸውን ለመከላከል ቢሞክሩም ሴናተሮቹ ግን የኤፕስታይን ጉዳይ የአንድ ተራ ወንጀል ፋይል ሳይሆን የፍትህ ስርዓቱ ምን ያህል በባለጸጋዎች መጠለፉን የሚያሳይ ማሳያ ነው ብለው ያምናሉ። በክርክሩ መሃልም ቦንዲ ከትራምፕ ማጋ ወይም ሜክ አሜሪካ ግሬት አጌን እንቅስቃሴ ጋር ያላቸው ቁርኝትና ለትራምፕ ያላቸው ታማኝነት ለህገ መንግስቱ ካላቸው ታማኝነት ይበልጥ እንደሆነ በተደጋጋሚ ይነሳል። ሴናተሮቹ ቦንዲን ሲጠይቋቸውም ለፕሬዚዳንቱ የማይመች ህግ ሲመጣ ፕሬዚዳንቱ ነው ወይንስ ህጉን የሚከላከሉት የሚሉ ጥያቄ ከኤፕስታይን ፋይሎች ጋር ተያይዞ ትልቅ ትርጉም እየሰጠ ነው። ምክንያቱም በኤፕስታይን ፋይሎች ውስጥ የስልጣንና የጥቅም ትስስር ፍንትው ብሎ ስለሚታይ ነው። በጥቅሉ የፓም ቦንዲ ሹመት ተራ አስተዳደር ለውጥ ሳይሆን የአሜሪካ የፍትህ ስርዓት ለታዋቂዎችና ለባለስልጣናት የሚሰጠውን ከልክ ያለፈ ጥበቃ ለመፈተሽ የቀረበ አጋጣሚ ሆኗል። ሴናተሮችና የምክር ቤት አባላት በኤፕስታይን ፋይሎች ምክንያት በቦንዲ ላይ የከፈቱት ዘመቻ ለወደፊቱ የአገሪቱ ጠቅላይ አቃቤ ሕግነት ገለልተኛና ንጹህ ሰው ያስፈልጋል የሚል መልእክትን ለማስተላለፍ ነው። ቦንዲ የቀረበባቸውን የወንጀለኞች ተባባሪነትና የሙስና ስጋት ጥያቄዎች በአሳማኝ ሁኔታ ካልመለሱ የሹመት ሂደታቸው በታሪክ ታይቶ የማይታወቅ ፈተና ሊገጥመው እንደሚችል የፖለቲካ ተንታኞች ይናገራሉ። ክርክሩ አሁንም የቀጠለ ሲሆን የአሜሪካ ሕዝብም የኤፕስታይን ፋይሎች ውስጥ የደበቀው እውነት በቦንዲ አማካኝነት ይጋለጣል ወይንስ ይበልጥ ይዳፈናል የሚለውን በትኩረት እየተከታተለ ይገኛል።
ይህ ሂደት በቦንዲ ግለሰባዊ ብቃት ላይ ብቻ ሳይሆን በትራምፕ አስተዳደርና በአሜሪካ የፍትህ ተቋማት መካከል ባለ ግንኙነት ላይ አዲስ የታሪክ መስመር እየቀደደ ነው። በዋሽንግተን ዲሲ የፖለቲካ ማዕከል መሃል በካፒቶል ሆል አዳራሾች ውስጥ የሚሰማው እያንዳንዱ የቃላት ፍልሚያ የአሜሪካንን የፍትህ ስርዓት ቀጣይ ዕጣ ፈንታ የሚወስን ታላቅ ትዕይንት ሆኗል። በፕሬዚዳንት ዶናልድ ትራምፕ ተመርጣ የአገሪቱ ከፍተኛ የህግ አስከባሪ ወይም ጠቅላይ አቃቤ ህግ ለመሆን በዝግጅት ላይ ስላለችው ፓም ቦንዲና በደመና የታጀበው ስሟ በሴናተሮች ፊት ከፍተኛ ተቃውሞ እያስነሳ ይገኛል። ፓም ቦንዲ ተራ የፖለቲካ ተሿሚ አይደለችም። እርሷ የትራምፕ ታማኝ የህግ ተከራካሪና የቀድሞ የፍሎሪዳ ግዛት ጠቅላይ አቃቤ ህግ ናት። ነገር ግን የዛሬው ውዝግብ መነሻው የእርሷ የፖለቲካ ታማኝነት ሳይሆን ለዓመታት የዓለምን ከፍተኛ ባለሥልጣናትንና ባለሀብቶችን እንቅልፍ የነሳው የጄፍሪ ኤፕስቲን ፋይልና በዚያ ውስጥ የተጠቀሰው የእርሷ ሚና ነው። በሴኔቱ የፍትህ ኮሚቴ ፊት የቀረበው የጥያቄና መልስ ሂደት ከመደበኛው የፍትህ ማረጋገጫ በተለየ መልኩ አደገኛና ጥልቅ ምስጢሮችን የሚቆፍሩ ነው ተገኝቷል። በተለይም ከዲሞክራት ሴናተሮች የሚሰነዘሩ ጥያቄዎች ያነጣጠሩትም ቦንዲ በፍሎሪዳ ጠቅላይ አቃቤ ሕግነት በቆየችባቸው 8 ዓመታት ውስጥ ስለ ጄፍሪ ኤፕስቲን አሰቃቂ የወሲብ ንግድና ህገወጥ ተግባራት ምን ታውቅ ነበር በሚለው ነጥብ ላይ ነው ሴናተሮቹ በከፍተኛ ድምፅ የሚጠይቁት አንድ ወሳኝ ጥያቄ አለ። ኤፕስቲን በ2008 በፌዴራል አቃቤ ሕግ ጋር በደረሰውና የለዘበ በተባለው የቅጣት ስምምነት መሰረት በነጻነት ሲንቀሳቀስ ቦንዲ በፍሎሪዳ ስልጣን ላይ ያለች ለምን ዳግም ምርመራ አልከፈተችም? ለምንስ ተጎጆቹን ለመስማትና ፍትህ ለመስጠት አልጣራችም? የሚለው ቁስል ዛሬ በአሜሪካ የፖለቲካ መድረክ ላይ በድጋሚ ተሰምቷል። በክርክሩ መሃል የሴናተሮች ቁጣ እየገነፈለ በቅርቡ ይፋ እንዲሆኑ ግፊት እየተደረገባቸው ባሉት በቅርቡ ይፋ በተደረጉት የኤፕስቲን ፋይሎች ምክንያት ነው። እነዚህ ፋይሎች በሺዎች የሚቆጠሩ ሰነዶችንና ታዋቂ ሰዎችን ስም የያዙ መሆናቸው ቦንዲ እነዚህን መረጃዎች ወደፊት በጠቅላይ አቃቤ ሕግነቷ የመቆጣጠር ዕድል ማግኘቷ ጥቅምን ከግል ደህንነት ጋር ማጋጨት የሚለው ወቀሳን አስከትሎባታል። ሴናተር ዲክ ደርቢንና ሌሎችም በቦንዲ ላይ ያነጣጠሩት ክስም ከኤፕስቲን ጋር ግንኙነት አላቸው የሚባሉ ግለሰቦች ለቦንዲ የምርጫ ቅስቀሳ የገንዘብ ድጋፍ ማድረጋቸውን በመጥቀስ ነው። ይህ የገንዘብና የስልጣን ትስስርም ቦንዲ የፍትህ ሚኒስቴርን በገለልተኛነት ለመምራት ያላትን የሞራል ብቃት ጥያቄ ውስጥ ከቶታል። ቦንዲ በበኩሏ ለቀረበባት ወቀሳ የሰጠችው ምላሽም በከፍተኛ ጥንቃቄ የተሞላና ለትራምፕ ያላትን ታማኝነት የሚያንጸባርቅ ነው። በቃለ መጠይቆቿ ላይ በኤፕስቲን ጉዳይ ላይ የነበራት ሚና ስትከላከልም በወቅቱ የነበረው ምርመራ በፌዴራል ደረጃ የተቋጨ እንደነበርና እርሷም የህግ አሰራሩን ተከትላ እንደሰራች ትሞግታለች። ሆኖም ይህ ምላሽ ለተጎጂዎች ጠበቆችና ለተቃዋሚ ሴናተሮች አላራካቸውም። እንዲያውም በምክር ቤት ውስጥ የተደረገው ክርክር አንዳንድ ተወካዮች ቦንዲ የትራምፕን የበቀል አጀንዳ ለማስፈጸሚያ የምትውል መሳሪያ እንጂ ለፍትህ የምትቆም አቃቤ ህግ አይደለችም በማለት በከፍተኛ ቁጣ እንዲናገሩ አድርጓቸዋል። የጄፍሪ ኤፕስቲን ጥላ በአሜሪካ ፖለቲካ ላይ ማጥላት ብቻ ሳይሆን የፓም ቦንዲ ሹመት ከዚህ ሰነድ ጋር መያያዙ ጉዳዩን ከህግ ወደ ለየለት ምስጢራዊ ሥራ ቀይሮታል። ሴናተሮቹ ቦንዲ ጠቅላይ አቃቤ ሕግ ሆና ከተሾመች በኤፕስቲን ፋይል ውስጥ ስማቸው ያለባቸውን የትራምፕ ወዳጆች ለመከላከል አሊያም መረጃዎችን ለማጥፋት ትጠቀማለች የሚል ስጋት አላቸው። ይህ ስጋት ደግሞ በምክር ቤቱ አባላት ዘንድ ታይቶ በማይታወቅ ደረጃ የጸጥታና የደህንነት ጥያቄዎችን አስነስቷል። በክርክሩ መሃል የሚነሱት የሕፃናት ወሲባዊ ጥቃት ሰለባዎች ታሪክ ሂደቱን እጅግ ልብ ሰቃይና ስሜታዊ ያድርጎታል። በትራምፕ በኩል የሚሰማው ድምፅ ግን ቦንዲን እንደ ጀግና የሚያቀርብ ነው። ትራምፕ ቦንዲ የአገሪቱን የሕግ የበላይነት ለማስከበርና የግራ ዘመን ፖለቲከኞችን ሴራ ለመበጣጠስ ብቸኛው ብቁ ሰው መሆኗን ይገልጻሉ። ይሁን እንጂ ቦንዲ በፍሎሪዳ በነበረችበት ወቅትም የትራምፕ ዩኒቨርሲቲን የሙስና ክስ ለማቋረጥ ከትራምፕ ፋውንዴሽን $25,000 እርዳታ መቀበሏ በድጋሚ በሴናተሮች ተቆፍሮ ወጥቷል። ይህ የድሮ ታሪክ ከኤፕስቲን ጉዳይ ጋር ተዳምሮ ቦንዲን የሥልጣንና የገንዘብ ተገዢ የሚያስመስላት መሆኑን የዲሞክራት አባላት በዝርዝር ተከራክረዋል። በቀጣይ የሚጠበቀው የሹመት ማረጋገጫ ድምፅ አሰጣጥ አሜሪካን ለሁለት ከፍሎ ሊያጨቃጭቅ እንደሚችል ይገመታል። በሪፐብሊካን ቁጥጥር ስር ባለው ሴኔት ውስጥ እንኳን ሳይቀር አንዳንድ የፓርቲው አባላት በኤፕስቲን ጉዳይ ላይ ቦንዲ ግልጽ ምላሽ እንዲሰጥ እየወተወቱ ነው። ይህ ፍጥጫም ዶናልድ ትራምፕ የፍትህ ሚኒስቴርን እንደ ራሳቸው የግል የበቀል እርምጃ መውሰጃ ለመጠቀም ካላቸው ፍላጎት ጋር የተያዘ መሆኑ ደግሞ ስጋቱን ይበልጥ አግዝፎታል። ቦንዲ ጠቅላይ አቃቤ ሕግ መሆን ትችል ይሆን ወይንስ የኤፕስቲን ጥቁር ጥላ ከስልጣን መንበሩ የሚያረቃት ይሆናል ከሚለው ጥያቄም ዛሬ የዋሽንግተን ትልቁ አጀንዳ ነው። የጥላቻና የፍርሃት ድባብ በሰፈነበት በዚህ አዳራሽ ውስጥም ቦንዲ አይኗን በሴናተሮቹ ላይ ተክላ እኔ ለሕግ እንጂ ለግለሰብ አልገዛም ብትልም የተጎጆቹ ድምፅና በፋይሎች ውስጥ የታፈኑት ምስጢሮች ግን ሌላ ታሪክ እየተናገሩ ነው። ይህ የፖለቲካ ቁማር አሸናፊ ማን እንደሆነ ባይታወቅም የአሜሪካ የፍትህ ስርዓት ግን ታይቶ በማይታወቅ የሞራል ፈተና ውስጥ መውደቁን ዓለም በድንጋጤ እየተከታተለ ይገኛል። የፓም ቦንዲ ስም ወይ እንደ ታላቅ የፍትህ አርበኛ አለዚያ እንደ ታላቅ የመረጃ መሸፈኛ ሆኖ ሊመዘገብ ጥቂት እርምጃዎች ብቻ ቀርተውታል።
እያንዳንዱ የሚወረወር ቃላት፣ እያንዳንዱ የሚመዘዝ ሰነድ የነገዋን የአሜሪካ ቅርጽ እያበጀ ነው። ፍጥጫው ቀጥሏል። ሚኒስትሮቹም አንድ ባንድ ወደ አደባባይ እየወጡ ነው። በዋሽንግተን ዲሲ የሚገኘው የፍትህ ሚኒስቴር ህንፃ ዛሬ በዝምታ ቢዋጥም በውስጡ ግን ታይቶ በማይታወቅ የታሪክ ንዝረት እየተናወጠ ይገኛል። የፓም ቦንዲ ሹመት ጉዳይ ከመደበኛ የመንግሥት ሥራ አቀራረብ ወጥቶ የአሜሪካንን የፖለቲካ ስርዓት ወደ ገደል አፋፍ ያመጣ ትልቅ እንቆቅልሽ ሆኗል። በቀጣይ ምን ይጠበቃል የሚለው ጥያቄ ሲነሳም ከፊታችን ያሉ ሳምንታት ለዲሞክራትና ለሪፐብሊካን ፓርቲዎች ብቻ ሳይሆን ለመላው የአሜሪካ ህዝብም የሞራል መለኪያ ይሆናሉ ተብሎ ይገመታል። የጄፍሪ ኤፕስቲን ፋይሎች እንደ ጥቁር መጋረጃ በቦንዲ ሹመት ላይ አጥልቀዋል። ይህ መጋረጃ ሲገለጥ ደግሞ የሚወጡት ሚስጥሮች የብዙዎችን የፖለቲካ ህይወት አመድ ሊያደርጉ እንደሚችሉ ይነገራል። በቀጣይ የሚጠበቀው ትልቁ ኩነትም በሴኔቱ የፍትህ ኮሚቴ ውስጥ የሚደረገው የመጨረሻው የድምፅ አሰጣጥ ሂደት ነው። ይሁን እንጂ ከዚያ በፊት ለተጎጂዎች ጥበቃ የሚያደርጉ ጠበቆችና የሰብአዊ መብት ተሟጋቾች አዳዲስ ምስክሮችን ወደ አደባባይ ለማውጣት በዝግጅት ላይ መሆናቸው ተሰምተዋል። እነዚህ ምስክሮች በቦንዲ የፍሎሪዳ የሥልጣን ዘመን ወቅትም የኤፕስቲን የሕፃናት ወሲብ ንግድ ሰለባ የነበሩና ቦንዲ ሰሚ አጣንልሽ የሚሉ ድምፆችን ይዘው እንደሚቀርቡ ይጠበቃል። ይህ ደግሞ በሹመት ሂደቱ ላይ እንደ ሰደድ እሳት የሚነድ አዲስ የህዝብ ቁጣን ሊቀሰቅስ ይችላል። ቦንዲ እነዚህ ምስክሮች በምን አይነት የህግ ብላት ትጋፈጣቸዋለች የሚለው ነጥብም የዋሽንግተን የህግ ባለሙያዎች ዋነኛ መነጋገሪያ ሆኗል። ሌላውና እጅግ አሳሳቢው ስጋት ደግሞ የትራምፕ አስተዳደር ሴኔቱን አልፎ ቦንዲን በስልጣን መንበሩ ላይ ለማስቀመጥ የሚያደርገው የረፍት ጊዜ ሹመት ወይም ሪሴስ አፖይንትመንት ስልት ነው። ሴናተሮቹ በኤፕስቲን ፋይሎች ምክንያት ድምፅ ለመስጠት ቢያቅማሙ ወይም ሹመቱን ውድቅ ቢያደርጉት ትራምፕ ህገ መንግሥታዊ ቀዳዳዎችን በመፈለግ ቦንዲን ያለ ሴኔቱ ፍቃድ ለተወሰነ ጊዜ ጠቅላይ አቃቤ ሕግ አድርገው ሊሰይሙ ይችላሉ የሚል ግምት አለ። ይህ እርምጃ ከተወሰደ ግን በአሜሪካ የሥልጣን ሚዛን ላይ ታላቅ የመሬት መንቀጥቀጥን ይፈጥራል። የፍትህ ሚኒስቴር ከገለልተኛ ተቋምነት ወጥቶ የፕሬዚዳንቱ የግል የህግ ማስፈጸሚያ ቢሮ እንዲሆን መንገድ ይከፍታል። ይህም በቀጣይ አሜሪካን ወደ ለየለት ህገ መንግሥታዊ ቀውስ ይዟት እንደሚገባ ተንታኞች ያስጠነቅቃሉ። የኤፕስቲን ፋይሎች ይፋ መሆናቸው ሌላው የፍጥጫ ማዕከል ነው። ቦንዲ እነዚህን እጅግ አደገኛ ሰነዶች ለብሔራዊ ደህንነት ሲባል በሚል ሽፋን እንዳይታዩ ልታደርግ ትችላለች የሚለው ከፍተኛ ጥርጣሬም አለ። በሌላ በኩል ደግሞ እነዚህ ፋይሎች በውስጣቸው የትራምፕን ደጋፊዎች ብቻ ሳይሆን የበርካታ ዓለም አቀፍ መሪዎችና ዝነኛ ሰዎችን ስም የያዙ በመሆናቸው ፋይሉ በቦንዲ እጅ መውደቁ እንደ ትልቅ የፖለቲካ መደራደሪያ ወይም ጥቁር መሳሪያ ሊያገለግል ይችላል የሚል ስጋት በካፒቶል ሂል አዳራሾች ውስጥ እያንዣበበ ነው። በመሆኑም በቀጣይ የሚጠበቀው ትግል በግለሰብ ሹመት ላይ ብቻ ሳይሆን እውነትን ለህዝብ ይፋ በማድረግና በመሸፈን መካከል የሚደረግ የሞት ሽረት ፍልሚያ ነው። በመጨረሻም የአሜሪካ የፍትህ ስርዓት ታማኝነት በዓለም አቀፍ መድረክ ላይም እየተመዘነ ነው። የውጭ ሀገራት መሪዎችና የደህንነት ተቋማት በአሜሪካ ከፍተኛ የህግ አስከባሪነት ቦታ ላይ እንዲህ ያለ በጥርጣሬ የተከበበ ሰው መቀመጡን በከፍተኛ ጥንቃቄ እየተመለከቱት ነው። ቦንዲ በኤፕስቲን ፋይል ውስጥ ያሉትን ወንጀሎች ከመቅጣት ይልቅ የመሸፈን ስራዋን ከቀጠለች አሜሪካ ለዓመታት ሰብኮ የነበረው የህግ የበላይነት መርህ ዋጋ አልባ ይሆናል። ይህ ደግሞ በአገሪቱ የውስጥ ጸጥታና በዓለም አቀፍ ተሰሚነቷ ላይ የማይጠገን ጉዳትን ያደርሳል። እያንዳንዱ ሰከንድ፣ እያንዳንዱ የሴናተሮች ስብሰባና እያንዳንዱ የቦንዲ ቃል ለነገው አሜሪካ ትልቅ ትርጉም እየሰጠ ነው። ታሪክ ዛሬም እንደ ትናንቱ በዝምታ እያየ ነው። ነገር ግን ውጤቱ ሲመጣ መላውን ዓለም የሚያናጋ ታላቅ ፍንዳታ መሆኑ አይቀሬ ነው። ፍጥጫው ወደ መጨረሻው ምዕራፍ እየተቃረበ ነው። ለዛሬ በዚሁ አበቃን። ቻናላችንን ሰብስክራይብ፣ ላይክና ሼር ማድረግ ቤተሰቡን እርሱ ሀሳብ አስተያየቶቻችሁ እንደተለመደው በኮሜንት መስጫው ቦታ ላይ አጋሩን። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።